እኔ ቤት ለመመለስ ለድጋሚ መፈጠር አለብሽ አንደኛ፣ ሁለተኛ ነገር ደግሞ ስለነበረን ጊዜ በጣም አመሰግናለሁ። አሁን ሌላ ክርክር፣ ሌላ ጭቅጭቅ ውስጥ ሳንገባ እንድታስፈችልኝ እፈልጋለሁ። በጣም ተረጋግቼ ነው እያወራሁት። ይኸውልሽ መጥፎ ነገር ባደርግ በኋላ እንድትቀየሚኝ አልፈልግም። ይሄ አንቺ ከመጣሽበት ሀገር ይለያል። ለሴት ልጅ አይመችም ይሄ ሀገር እስር ቤት። እኔ መኪናዬን ሽጬ ከፍልሻለሁ እያልኩሽ እኮ ነው። ይኸውልሽ እሺ እለምንሻለሁ፣ ለምፈልገው ነገር ስለሆነ እለምንሻለሁ። አሁን ሄደሽ እንድታስፈችልኝ ይፈልጋል። ትችያለሽ። አታውቂኝም ማለት ነው። ይኸውልሽ በአይኔ ነው የመጣሽው ብዬሻለሁ፣ ነግሬሻለሁ። ይኸውልሽ እኔን ስለማታውቂኝ ነው። እኔ ያለው እግዚአብሔር ይመስገን፣ እናንተም ደህና እንደሆናችሁ ተስፋ አለኝ። ባላችሁበት ሁሉ ሰላማችሁ ብዝት ይበል። ለእኛም ሰላሙን ፈጣሪ መድኃኒዓለም ይስጠን። ትንሽ የተፈጠሩ ነገሮች አሉ፣ በጣም ይደብራሉ። ትላንት አይታችኋል የተፈጠረውን ነገር። ቤቱ ተረብሾ ነበረ። እኔ በድንገት አልነበርኩም፣ ዘመድ ጋር ነበርኩኝ። ቤትም አላደርኩም። አሁን በጠዋት ነው እንትን ያልኩት። በጠዋትም ቤት ስመጣ ማንም የለም ቤት ላይ። ሁሉ ነገር በቃ ተበላሽቷል። ግራ ነው የገባኝ። ምን እንደተፈጠረም ግራ ነው የሚያጋባው። ቤተሰብ ለምን ማልጠብቃቸው ነገሮች ናቸው የተፈጠሩት። ዮሐና ተዘርፍ ያለው አለች። ማርክ ቤዚ ተጨነቁ። ምጠረጥረው ቤዛ ነው አለች። ብቻ በጣም ከባድ ነው። በጣም እኔ አሁን ከቤዛ ጋር ነው የምመጣው። ቤዛን ከሳታለች፣ አሳስራታለች። ማቆያ ቤት ነች ያለችው እስኪጣራ ነገሩ በደንብ። አሁን ከዛ ነው የምመጣው። እንደዚህ አይነት ነገሮች መፈጠር አልነበረባቸውም። አንዳንዴ የምንወስደው ሪስክ ብዙ ዋጋ ያስከፍለናል ቤተሰብና ይሄ ነገር ልክ አይደለም። ቤዚ መታሰር የለባትም። ሲጀመር ቤዚ የምትወስድ ልጅ አይደለችም። ሲቀጥልም የምትወስድ ልጅ አይደለችም። በመጨረሻ የምትወስድ ልጅ አይደለችም። ቤዚን እኔ በደንብ ነው ማውቃት። እንኳን የሰው ነገር የራሷንም ለሰው መሰጥናት እንኳን የሰው ነገር ልትወስድ ማለት ነውና ለምን እንደዚህ ዮሐና ማድረግ እንደፈለገች አላውቅም። አሁን ነው እኔ በጠዋት ቤት ገባው፣ ማንም የለም፣ ማርክም የለም። ጎረቤት ነው የነገሩኝ። አቅራቢያችን ሰፈር ላይ አንድ ፖሊስ ጣቢያ አለ። እዛ ሄድኩኝ፣ ጠየኳት። እንደዚህ ብቻ ይከብዳል። ቤተሰብ ማርክ ምን ያህል ሊሰማው እንደሚችል እኔ እንኳን ከተሰማኝ በላይ እንደሚሰማው ታውቃላችሁ። ለምን ይወዳታል፣ ያፈቅራታል። ሚስቱ ለአንድ ቀንም ፖሊስ ጣቢያ ማቆያ ክፍል ገብታ ማየት አይፈልግም እና አይ ቲንክ ዮሐናንም ከቤት አባሯታል። የት እንዳለች አላውቅም። ብቻ ግራ ነው የሚያጋባው። እኔ ግራ ገብቶኛል። ለምን መፈጠር የሌለባቸው ብዙ ነገሮች ናቸው የተፈጠሩት። ምክንያቱም ፋሚሊ አይሆንም። እቃ ጠፍቶኛል፣ ወርቅ ጠፍቶኛል፣ ብር ጠፍቶኛል፣ እንደዚህ የሚባል ጭዌ እኔ ደስ አይለኝም። ዮሐና ይሄን ቪዲዮ ልታዩም ላታዩም ትችላለሽ፣ ግን እንደዚህ አይነት ሰው ማጃጃል እኔ ደስ አይለኝም። ሊጠፋብሽም ላይጠፋብሽም ይችላል፣ አይመለከተንም። ለምን እኛ ቤዚን እናውቃታለን። እኔም ማርክም ቤዚ እንደዚህ አይነት ነገር ቦታ እንደሌላት እናውቃለን። ስለዚህ ቤዛን ከሶ ማሳሰር፣ ማቆያ ክፍል እንድትመረመር ማድረግ ባንቺ አያምርም፣ ደስ አይልም። በቃ እንግዳ ሆነሽ ገብተሽ የሰውን ህይወት መበጠጥ በጣም ነው የሚደብረው። እኔ በጣም ነው የደበረኝ። ደውዬላችኋለሁ፣ እሷ ጋር ማርክም ጋር የት እንዳሉ አላውቅም፣ ግን ኑ ፈልጋችኋለሁ ብያችኋለሁ። ቤተሰብ ማርክ ልክ ነው ከቤት ማባረሩ። እንደዚህ አይነት ሰው ሲጀምር ህይወታችን ላይ አያስፈልግም። አንዳንዴ ቤተሰብ ምን አለ መሰላችሁ፣ የሰው ልጅ ሞር ሪስፔክት እና ክብር በሰጣችሁት ቁጥር እናንተን ካልተቆጣጠርኩ የእናንተን የሆነ ነገር ካልወሰድኩ አናታችሁ ላይ ካልወጣ ይላል እና ይሄ ነገር ደስ አይልም። በቃ እውነት ዮሐና ያደረግሽው ነገር ልክ አይደለም። በቃ እመኚ፣ እኔ ሴት ልጅ መናገር ደፍሬ ምናምን ደስ አይለኝም፣ ግን ልክ አይደለሽም። በቃ ቤዚ ማሳሰር አልነበረብሽም። ገብቶሻል ቤዚ? አሁን ትላንትና የተፈጠሩ ድራማዎች ምናምን ጣል አይቻቸዋለሁ። የሰራሹን ያንን አውቀሽ ነው። እንደውም የሚመስለኝ አውቀሽ ነው። ለምን ምን የሚጠፋ ነገር አይኖርማ። ምን ይኖራል?
እኔ ሆን ብለሽ ይሄን ነገር ያደረግሽው ነው የሚመስለኝ። በእርግጠኝነትም ቤተሰብ ቤዚንም አጣርተው ተስፋ አለኝ። አናግሬያለሁ ዛሬ ብዙ ሰዎችን። ማርክም እየሞከረ ነው፣ እያናገረ ነው። አሁንም ድጋሚም ከማርክ ጋር እናናገራለን። ዛሬ እንዳታድር ነው የምንፈልገው፣ እንድትፈታ እንፈልጋለን። ከተሻለ ዮሐና አሁንም ቢሆን ክስሽን አንሺ። በቃ ቤዚን ማሳሰር የለብሽም፣ አትችይም። ገብቶሻል? ከብዙ ሰዎች ጋር ነው የምትታየው። ከማርክ ጋር ብቻ አይደለም፣ ከኔም ጋር ቤዚን ከሚወዷቸው በጣም ብዙ ሰዎች ጋር ነው የምትታየው። እና እኔ ላስፈራራ ምናምን አይደለም፣ ግን በቃ ይሄ ልክ ያልሆነ ነገር ልክ አይደለም። በቃ እንዴት አንቺ ቤዛን ታሳስሪያታለሽ? ቤዛ እኮ የኔ ምርጥ እህቴ ናት፣ የማርክ ምርጥ ሚስቱ ናት። እንዴት እንደዚህ እንዴት ደፈርሽ? ሲጀመር እኔ በጣም ነው ግራ ይገባኝ በእውነት። ብር ጠፋ፣ ማን ሊወስደው እንደሚችል እኮ ግልጽ ነው። ሌባ ነው ሊሆን የሚችለው። ሌባ አይደለች ቤዛ ወይ ማርክ ሌባ አይደለ? እኔ ሌባ አይደለሁ። ሌባ እኮ በየቦታው አለ። በር ከፍቶ የኔ የወሰደ ሰው ይኖራል፣ ወይም ደግሞ ከነም አልጠፋብሽም ይሆናል። እና ይሄ ነገር ልክ አይደለም። ማርክ ጋር ደውዬለታለሁ፣ እሷም ጋር ደውዬላታለሁ። በቃ ቤዛን እንድታስፈታት መቆጣትም መለመንም ካለብኝ እለምናለሁ። ምክንያቱም ምንም ነገር በኃይልና በጉልበት እንደማይሆን ስለማምን በቃ ምንችለውን ነገር ከማርክ ጋር እናደርጋለን ብዬ ተስፋ አለኝ። ብቻ እስቲ አብረን እንጠብቅ ቤተሰብ። ማርክ ሰላም ሰላም። ቤት እኮ ስመጣ የለህም፣ ማንም የለም ቤት ላይ። እንዴት ነህ? ቤዚ ጋር ሂጅ መመለስ። እንዴት ነው? ሰላም። ምንድን ነው? እኔ እኮ ግራ ገባኝ ማርኬ። ምንድን ነው? እኔም እኮ ሂጅ ጠይቂያት ነው የመጣሁት። እኔ ከአእምሮዬ በላይ ነው የሆነው። ይህንን ነገር እንደዚህ ይፈጠራል ብዬ አይደለም። እሷንም ከዛ ሀገር እዚህ ድረስ ይዣት የመጣሁት በሰላማዊ ሁኔታ ነበረ። ነገር ግን እንደዚህ አይነት ነገር በህይወቴ ለመጀመሪያ ጊዜ ነው የሚያጋጥመው። ኢቭን እንኳን ትላንትና ያንን ነገር ከተፈጠረ በኋላ በካሜራ መቅረጽ እንኳን አልፈለኩም። ማለት እሷ ተይዛ ስትሄድ ኢቭን ከዮሐና ጋር በጣም ነው የተጣላ ነው፣ በጣም ነው የተጋጨ ነው፣ ከቤት እስከ ማስወጣት ድረስ ማለት ነው። እኔም እኮ ጎረቤት እየነገረኝ ነበረ ቤት ሲሄድ። እኔ በካሜራ እንዲቀረጽም አልፈለኩም፣ እንደዛ አይነት ነገርም ሊሆንም አልፈለኩም። በቃ ከአቅሜ በላይ ነው የሆነው። ኢቭን እሷ አሁን እንዴት ከሷን ማንሳት እንዳለባት እሷን ብቻ መጠርጠሯን ደግሞ ፖሊሶችን ስጠይቃት መብቷ ነው፣ ትችላለች። ከሷ ጋር የግል ቅርሾ ካላት እንደዚህ የመክሰስ መብት አላት። እቃኔ ጠፋት ምናምን ብለው ደግሞ ሲያገዱ በቃ በጣም ነበር የተሰማኝ። ሪል ግን ጠፍቷታል ማርክ። እኔ እኮ ግራ ነው የገባኝ እውነት ለመናገር ይዛው የመጣችውን እቃ በሙሉ አይቼዋለሁ። እና እቃ እንዳላት የጠፋ ነገር አሁን በቦታው እኮ የለም። ሶ ይሄ ነገር እሷ ራሷ ትወሰደው አውቃ ደብቀውም ይሁን አይ በቃ ሚስቴ ደግሞ በጭራሽ ይሄንን ነገር ደግሞ ታደርጋለች ብዬ መቼም አልጠረጥራትም። መቼም ይሄንን ነገር አላደርግም። ነገር ግን እኔ ባመጣሁት ሰው ደግሞ እንደዚህ ስትደረግ እሷ ትንሽ ከፋኝ። አይደለም አንተም እኮ እናስባ አይደለም ማርክ፣ አንተ ራስህንም አትውቀስ። አይደለም ይሄን መጀመሪያው የኔ ጥፋት ነው። ኧረ ምንም አላጠፋም፣ አጋጣሚ ነው። እኔ አሁን ራስህን ብሌም እያደረክ እንድትጨናነቅ አልፈልግም። አንዳንዴ ሰውን ማለት ነው ሁሉንም ሰው ስታመነ ሁሉንም ሰው በቃ እንደራስ አድርገህ ስትቀበል ልክ ነው። ለኔ ያደረገችልኝ በገንዘብ ቢሆን በቃ መግለጽ ይቻላል። ነገር ግን አንዳንዴ ውለታ የሚይዛችሁ ነገር አለ፣ በውለታ የምትያዙበት ነገር አለና ውለታ ነበር የያዘኝ ከሷ ጋር። በጣም ብዙ ነገር አድርጋልኛለች፣ በጣም ብዙ ነገር በቃ እንደዚህ ብዬ መናገር ስለማልፈልግ ነው። ነገር ግን እንደዚህ ያደረገልኝ ሰው ደግሞ አውጥቼ እንደዚህ መጣልም አልፈለኩም። ነገር ግን እንደዛ አይነት ነገር ነው ያደረኩት። በቃ በሁለት አጣብቂኝ እናንተ የምታዩት በቃ አሁን ያለውን ነገር ነውና እሷ ከካሜራ ጀርባ ያደረገችልኝን ነገር ብቻ አላቅም፣ እንዴት እንደማደርግ አላቅም። በተቻለኝ አቅም ዮሐናን አግኝቼ ኦኬ ጠርቻታለሁ። እኮ ማርክ ምን መሰለህ፣ እሷንም ተለማምጠን ቢሆን አንዴ ቤዚ ትፈታ። በቃ ምን እንደምትፈልግ ጠይቃት ማንሳት አለባት። ምክንያቱም እኔ ብታሰር ይሻላል።
ደንሽ ሰላም ምን እያደረግሽ ነው? ኢቭን ዛሬ እንኳን ለቃለ መጠይቅ ጠየቂ ከሷ ውጭ ማንም የሚጠረጠረው ሰው የለም እንዴት ይባላል? ማርክ እሺ ችግር የለም። ትናንት ከቤት አመናጭቃህ አስወጣኸኝ። አሁን ደግሞ ተሳይኝ ጋር ያልሽ አሁን ስለ ትላንት አለፈ አይደል? ያደረግሽው ነገር ትክክል እንዳልሆነ ታውቂያለሽ አይደል? እኔ እኮ እሷ ናት የወሰደችው አይደለም፣ ግን እኔ ከሷ ውጪ ቤት ውስጥ የምጠረጥረው ማንም ሰው የለም እኮ። አንድ ሰው እኮ ተጠረጠረ ማለት እኮ እኔም አለው ለምሳሌ አሁን እኮ ቤት ውስጥ ግን ቤት አልነበርኩም፣ ቤት አላደርኩም። በዛን ታይም ቤት አላደርኩም። አንተንም ወስጄው ቢሆንስ እኔን ለምን አልጠረጠርሽም? አንተንም እኮ ጠርጥሬያለሁ፣ ግን እሷ ላይ ሞር እኔ ቤዛ ናት ልል የቻልኩትኝ እኔ ከመጣሁ ጀምሮ ለኔ የምታሳየኝ ሪያክሽን በቃ ለኔ ያላት ምልከታ ጥሩ አይደለም። እሺ አንድ ሰው እንደዚህ ያደረገ ማለት ደግሞ የአንቺ ንብረት ይወስዳል ማለት እኮ አይደለም። ኢቭን ውጪ ላይ ተጠለሽ ያና የግል የሆነ ጥላቻ አላት ቤዛ። እኔ በምን ምክንያት እንደሆነ አይደለም አላገሽ ጥላቻው ይኖርሽ ችግር የለውም። ልጠረጥር የቻልኩበት ምክንያት ወይ ይሄ ቤዚ እንኳን የሰው ቃል ልትነካ የምሬን እውነት እሱ ነገርሽ ካንቺ ጋር እንደዚህ አይነት ቁርሾ ውስጥ የገባችው በማርክ ምክንያት ነው። በቃ የትኛውም ሴት የምታፈቅረው ወንድን አንድ ሴት ልጅ ስትጠጋጋው ይደብራታል። በዛ ነው እንጂ እንደዚህ እንኳን ይጃመል ምናምን የለባትም። እስከማውቃት ድረስ እዚህ ነገር ውስጥ መግባት አልፈልግም። ሄኒ እኔ እሷ ልትወስዳት ትችልም። አስፈቻት። የጓደኛዬ ሴት ልጅ ነሽ አይደል? ሴት ልጅ ናት። ሴት ልጅ እንዴት ታሳሰራለች? እንኳን እኮ አይተሃታል። እንዴት ስትሆን አይገባትም። በምን አይነት ሁኔታ ውስጥ እንዳለች ብታውቂ አንቺ ራስሽ ትረጂኝ ነበር። ነገር ግን በቃ አሁን ያለችበት ስሜት ራሱ ከኔ ጋር ራሱ ሌላ ቁርሾ ውስጥ ነው እንድትገባ ያደረግሻል። ሴት ልጅ እንዴት ጣቢያ ታሳድራታለሽ? እውነት በጣም እኮ ነው የሚደብረው። አሁንም ሌላ ጭቅጭቅ አይደለም ብቻ። አሁን እኔ ዛሬ ፈልግሽ ነበር እንኳንም ጠራሽ። እሱ አሁን እንሄዳለን። ክስሽን ታነሻለሽ። ለምንድን ነው የማታነሺው? እሺ የምትፈልጊውን ነገር በሙሉ እኛ እናደርጋለን። ምንድን ነው የምትፈልጊው? እሺ ቀርለም የምትፈልጊውን ገንዘብሽ ነው አይደል? ንብረትሽ ነው አይደል? እኔ መኪናዬንም ቢሆን ሽጪ እከፍልሻለሁ። ምንም ችግር የለውም። በቃ ንብረት አይደል ይተካል እኮ። ምን ይሆንሽ ነው? እኔ ንብረቱን ነው እንጂ የምፈልገው። አንተም መኪናውን ሸጠ ምናምን አልወሰደችም። ቤዛ እንዴት ነው የሰው ቦርሳ ከፍታ ንብረት ምትወስደው? አልወሰደችም። በገንዘብ ያወጣሽውን ያህል ተከሳለሽ። እስኪረጋገጥ ታዲያ ሴት ልጅ ነች እና ታዲያ ማቆያ ቤት እንዴት ነው የምትቀመጠው? ፖሊስ ጣቢያ ምን ትሆናለች? አዎ ይሄ ውጭ ሀገር አይደለም። እሺ ጊዮ ለምንድነው ያሳለፍናቸውን ጥሩ ጊዜያቶች አስቤ ነው እኔም በትዕግስት እንደዚህ እያወራሁሽ ያለሁት። በቃ እኔና አንቺ ካለን ነገር ነው እንደዚህ በስርዓት እያናገርኩሽ ያለሁት። አንተም ብዬ እኔ ካንተ ውጪ ማንም ሰው የለኝም ብዬ ነው እዚህ ሀገር የመጣሁት። አረፍኩኝ፣ እቃ ጠፋኝ። አንተ አመነጫጭቅ ምናምን ከቤት አስወጣከኝ። እኔ እንደዛ በማድረግሽ ማለት ነው ከዛም በላይ ነገር ነበር የማደርገው። ይኸውልሽ ያረግሽልኝን ያለንን ግንኙነት ያለንን ጓደኝነት አይቼ ነው ዝም ያልኩት። እኔም እኮ ማለት ጓደኝነታችንን ላለማጣት መጥፎ ነገር እንዳይፈጠር ብዬ ነው ዝም ብዬ ብዙ ነገር የደበቅኩ። እሺ አሁን ምንድን ነው የምትፈልጊው? ይኸውልሽ ገንዘብሽን ከሆነ ገንዘብ ይኸውልሽ እኔና አንቺ እኔ አሁን ይኸውልሽ በአይኔ ነው የመጣሽው። አሁን በአይኔ ነው የመጣሽው፣ በሌላ ነገር አይደለም። በአይኔ ነው የመጣሽው። እኔ ደግሞ እንደዚህ እያደረግሽኝ እኔ ዝም ልልሽ አልችልም። ሚስትህ ናት፣ ትወዳታለህ ምናምን። ከእናንተ ጋር ምንም ችግር የለም እኮ። ይሄንን ነገር ደግሞ የምታውቂ ከሆነ በስነ ስርዓቱ ሄደሽ ክሴን እሷ አልሰረቀችኝም ብለሽ እንድታነሽ እፈልጋለሁ። አሊያም ደግሞ ገንዘቤን እፈልጋለሁ ካልሽ ደግሞ መኪናዬንም ቢሆን ሽጬ ከፍልሻለሁ እያልኩሽ ነው። እኔ አንተ መኪና ተሸጦ እንድትሰጠኝ አልፈልግም። እስኪረጋግጥ ድረስ ማቆያ ትቆያለህ። ይኸው ገንዘብሽን አይደል እንዴ በዚህም በዛም ማለት የምትፈልጊው? ከልጅቷ ነው እንዴ ጸብሻች? ሰው እኔ ማን እንደወሰደው ታውቃለህ ማለት ነው። ምን ማለት ነው? ሰው ለምንድን ነው እንደዚህ የምትሆነው? ምን ማለት ነው? ገንዘብሽን አይደል የምትፈልጊው? ማን እንደወሰደው ታውቃለህ? ምን ማለት ነው? ገንዘብ አይደለም የጠፋኝ። ምንድን ነው የጠፋሽ? ወርቅና ብር አይደል? አዎ በቃ ይመለስልሻል። ማን እንደወሰደው እስኪታወቅ ድረስ በፍጹም። እና ልጅቷ ማን እንደወሰደው እስኪታወቅ ድረስ መበስበስ አለባት እንዴ? ስሩ አንቺ አይመሩ የለሽም እንዴ? አስቢ በቃ እኔና አንቺ አንድ ላይ ብዙ ጊዜያቶች አሳልፈናል አይደል? እኔ በእንደዚህ አይነት ማንነትሽን ጨርሶ አላቅሽም። በእንደዚህ አይነት ሁኔታም ደግሞ መቼም ትገለጫለሽ ብዬ አላስብም። ማርክ እኔ እኮ እንደዚህ መሆን አልፈልግም። እኔ እንዴት እንደከፋኝ የማውቀው እኔ ነኝ። አንተ ራሱ አንደርስታንድ ልታረጋግጥ። እሺ ቢከፋሽ ያልሆነን ስም ሰው ላይ መለጠፍ ነው ወይ? የሌለኝን ማንነት እንዲገለጥብኝ ነው የምታደርጊኛለሽ? እንድንደባደብ እንድንጣላ ነው የምትፈልጊው? ኢትዮጵያ ውስጥ ለሴት ልጅ እስር ቤት አይመችም። ከቻልሽ አስወጫት። ምን ሆነሻል? ምንም ያላጠፋችን ልጅ አስገብተሽ እስር ቤት የምታሳደሪው እንዴ?
ትናንትና እንደዛ ዝም ብዬ ተውኩሽ ማለት ነው። ስላለፍነው ነገር ስላሳለፍነው ነገር ነው። እኔም እኮ ላንተ ብዬ ነው እስካሁንም ዲስሪስፔክት ስታደርገኝ ዝም ብዬ ዝም ያልኩት። እሺ እኔ ምንም ይኸውልሽ ከዚህ በኋላ ምንም ዲስሪስፔክት ምናምን እንድትይኝ አልፈልግም። ከዚህ በላይ ላደርግሽ እችላለሁ። እየነገርኩሽ ነው አይደል? ከዚህ በላይ ልንደራረግ እንችላለን። ግን ይሄንን ነገር ደግሞ በዚህ ላልፍሽ አልችልም። በጣም ነው ያናደደኝ። በጣም ነው ስሜታዊ ያደረገኝ። እኔ እንድታስፈችልኝ ነው ፈልገው። ኦኬ እሺ፣ እንደዛ እንዳደርግም ትፈልጋለህ? አንድ ነገር ተስማማለህ? ለኔ አንድ ነገር ታደርግልኛለህ? ምንም አደርግልኝ። ምንድነው እሱ ደግሞ? እንደዚህ የሚባል ነገር የለም። ምን የምታስፈችልኝ ከሆነ በስነ ስርዓት አስፈችልኝ። ገንዘብ ከሆነ ደግሞ እሰጥሻለሁ። አይ ገንዘብ አልፈልግም። ችግር የለም አውሪ። ምንድነው? ችግር የለም አውሪ። ምንድነው የምትፈልጊው ነገር እኮ በግልጽ መናገር አለብሽ አይደል? አንደኛ በግልጽ ንገሪኝ። በዚህ ትውጣ እንጂ እኛ ምንም እናደርጋለን። በእናትሽ ገንዘብ እንኳን በምንም እኔ በሷ ከመጣሽብኝ ምንም ነገር ከማድረግ ወደ ኋላ አይደለም። እዚህ ሀገር ከመጣው ጀምሮ ይብል አንድ ቀን እንኳን ራሴን አዘንቼ አላውቅም። እስር ቤት ውስጥ ነው ያለሁት። አብረን እንዝናናለን። ከኔ ጋር ጊዜ ታሳልፋለህ። ከማን ጋር? እሱን በጭራሽ እንዳታስቢ። ችግር የለም ማርክ፣ ችግር የለም። በእናትህ የማይሆን ነገር አይሆንም። በቃ መዝናናት ከፈለገች ኢትዮጵያ መታለች፣ የፈለገችበት ሄዳ መዝናናት ትችላለች። ችግር የለም። እኔም አብሬያቸው እሆናለሁ። ነገር ግን እኔም አብሬያቸው እሆናለሁ። ኧረ ችግር የለውም። እኔም አብሬያቸው እሆናለሁ። እኔ አልፈልግም። ማርክ በእናትህ ይኸውልሽ ማርክ በእናትህ በቃ በእናትህ ይኸውልሽ፣ አይደለም አንድ ነገር ልንገርሽ። እኔ ካንቺ ጋር ምንም ማሳልፈውም ጊዜ የለኝም፣ ማቃጠለውም ጊዜ የለኝም። አሁን ሄደሽ ታስፈቻታለሽ፣ አለበለዚያ ደግሞ አንቺም ደግሞ ታሰሪያታለሽ። ኦኬ እሺ፣ ለዚህ ተነከ ይቀራል። በቃ ምንም ይቀር ነገር የለም። እኔ ይኸውልሽ አንደኛ ነገር እንደዚህ ማደርግበትም አቅምም የለኝም። እንደዚህ በትዕግስት ማናገርሽ ላንቺ ሪስፔክት ስላለኝ ነው እንጂ በጣም ብዙ ነገሮች ይፈጠራሉ። እኔ ማርክ ሪስፔክት አድርገኝ ነው እንደዚህ ማለት። ይኸውልሽ በጣም ሲምፕል ነገር ነው የጠየቅኩት። ላንቺ ሲምፕል መስሎ ይታይሻል አይደል? እኔ እንደሷ ለማድረግ ደግሞ እኔ ማንነቴን አልሸጥም። ይኸውልሽ ልንገርሽ፣ ይሄን ነገር ደግሞ በጭራሽ አላደርግም። ይኸውልሽ አንደኛ ነገር ካንቺ ጋር እንደዚህ አይነት ማደርግበትም አቅሙ የለኝም። ካንቺ ጋር ደግሞ እንደዚህ አይነት ሁኔታ ውስጥ ገብቼ ከሷ ጋር ደግሞ መቀየም አልፈልግም። ይሄን ነገር አይደለም ማርክ፣ ለምንድን ነው እንደዚህ የምትሆነው? ማርክ በጣም ሲምፕል ነገር ነው የጠየቅኩት። ከኔ ጋር መቀያየም አትፈልጊም? ከኔ ጋር መጣላት አትፈልጊም ማለት? በቃ አለቀ። አብረን ጊዜ እናሳልፋለን። በጣም ኢዚ ነገር ነው። የምንም ጊዜ የለም። ይኸውልሽ እኔ ካንቺ ጋር ጊዜ የማሳልፍበት አንድም ነገር የለም። እየነገርኩሽ ነው አይደል? አንተ ያኔና አንተ ግንኙነት ማበላሽት የምትፈልገው ኦልሬዲ ተበላሽቷል። ባይዙ አልተበላሽም ብለሽ ደግሞ እንድታስቢ አልፈልግም። ተበላሽቷል፣ በጣም ተበላሽቷል። ኢቭን አሁን እኔ እንደዚህ ማዋራሽን ደግሞ ነገር ልንገርህ፣ አሁን የጠየቅኩህን ነገር ታረጋለህ። ከዛ ወደ ቤት እመለሳለሁ። ይሄ ነገር የት ነው የምትመለሺው? የት ነው የምትመለሺው? አንተ ጋር እመለሳለሁ። ይኸውልሽ እኔ ቤት ለመመለስ ድጋሚ መፈጠር አለብሽ አንደኛ። ሁለተኛ ነገር ደግሞ ስለነበረን ጊዜ በጣም አመሰግናለሁ። አሁን ሌላ ክርክር፣ ሌላ ጭቅጭቅ ውስጥ ሳንገባ እንድታስፈችልኝ እፈልጋለሁ። ሄጄ የተሳሳተ መረጃ ነው የሰጠኋችሁ። ተሳስቼ ነበር እንድትይ ነበር። ምንም እኮ አይቀንስብሽም ብታስፈቻት። ምንድን ነው የምትፈልጊው ከኔ? ቆይ ያልገባኝ ነገር ከኔ ምንድን ነው የምትፈልጊው? እሺ ከሱ ጋር ጊዜ ያሳለፍሽ ፈልገውንማ ነገር ነገርኩህ እኮ አለቀ። ይሄንን ደግሞ ይኸውልሽ ይሄንን ነገር ደግሞ በፍጹም ላደርግልሽ አልችልም። ይሄንን ነገር ምክንያቱም አልችልም፣ ስለማልችል ነው። ለምንድን ነው የማልችለውን ነገር አደርጋለሁ አልችልም። በቃ የማደርገውን ነገር በራሴ አእምሮዬ ሲፈቅድ ነው የማደርገው አይደል? አእምሮዬ ሳይፈቅድ ካንቺ ጋር ልሆን ብል አላደርገውም። ይሄንን ነገር ደግሞ እንድትረጂኝ እንድታግዢኝ ነው የምፈልገው። አሁን በቃ እስካሁንም በደንብ በጣም ተረድቻለሁ። ከዚህ በላይ ልረዳህ አልችልም። ይኸውልሽ ካንቺ ጋር ሌላ ጸብ ውስጥ ሌላ ክርክር ውስጥ ባንገባ ደስ ይለኛል። በጣም ተረጋግቼ ነው እያወራሁት። ይኸውልሽ መጥፎ ነገር ባደርግ በኋላ እንድትቀየሚኝ አልፈልግም። ምን ልታደርግ? ተው ማርክ፣ ኧረ በእናታችሁ የከፋ ነገር ነው። በእናታችሁ የከፋ ነገር ነው የሚፈጠረው። ችግር የለውም። ምን እንትኑን ተዋለው ወደ ሀገር ይመለሳሉ አለ። እሷን አሳስረሽ ነው ወደ ሀገርሽ የምትመለሺው? ይኸውልሽ አዎ እስከዚህ ደረጃ ድረስ የሚያደርስ ነገር እኮ የለም። አንቺ ከማርክ ጋር እንኳን ላሳለፋችሁት ጊዜ ብለሽ ለጓደኝነታችሁ ብለሽ ይልንታይዝሽ ይሄንን መውሰዷን ሳታውቂ እንዴት ታሳስሪያታለሽ? ኧረ በእናትሽ ዮሐና ተይ። እኔ በምንም እርግጠኛ ልሆን አልችልም። ይሄን እኮ አስፈቻትና ይጣራ
ትሄዳለች። እኛው ጋር እኮ ነች። እንዴት ነው አስፈትቻት የሚጠራው? እኔ ይሄ አንቺ ከመጣሽበት ሀገር ይለያል። ለሴት ልጅ አይመችም ይሄ ሀገር እስር ቤት። እኔ መኪናዬን ሽጬ ከፍልሻለሁ እያልኩሽ እኮ ነው። እየሄድኩ ቼክ ታረጋታለህ እስክትረጋገጥ ድረስ አለቅ ነው። ወር ደግሞ አሁን አልኩኝ ነገር ታረጋለህ። እንዴት እንደዚህ እንዴ እየሄድኩ እኔ ምንድነው ያልወሰደችን ልጅ ባንቺ ምክንያት ታሰረች ብዬ እኔ ባመጣኋት ሴት ታሰረች ብዬ በየቀኑ መጠየቅ አለብኝ? ለሀገርም ለሚሰማውም እኮ ይሄ በጣም የሚያስጠላ ነገር ነው። ለአንቺ ቀልድ መስሎሽ ነው የሚታይሽ? እንደዚህ አይነት ሰው አታውቂኝም ማለት ነው። ይኸውልሽ በአይኔ ነው የመጣሽው ብዬሻለሁ፣ ነግሬሻለሁ። ይኸውልሽ እኔን ስለማታውቂኝ ነው። በፈጣሪ ኧረ ይኸው በእግዚአብሔር እሺ፣ አሁን ልለምንሽ ነኝ። አይ እኔ ምንም እንድትለምነኝ ምናምን አልፈልግም። በቃ አትለምነኝ። እሺ እለምንሻለሁ። ለምፈልገው ነገር ስለሆነ እለምንሻለሁ። አሁን ሄደሽ እንድታስፈችልኝ ይፈልጋል። ትችያለሽ። ይኸውልሽ እያናገርኩሽ ነው አይደል? እያናገርኩሽ ነው፣ በስነ ስርዓት እያናገርኩሽ። ከዚህ በላይ ምን ልልህልሽ? ማለት ያለብኝ ነገር ሁሉ ቻቻለሁ። መምጣት አልነበረብኝም ሲጀምር። ማርክ በእናትህ በቃ እሺ በላት በእናትህ። ምንድነው እሺ ምላቴ ነው? አላማዋ ሌላ ነው። የምትፈልገው ነገር ሌላ ስለሆነ ነው ይሄን ነገር የምታደርገው። እኔ አብሬያቸው አለው ጊዜ በምታሳለፉበት ጊዜ አንድ ብቻ ቤዛ ትፈታ ማርክ። እኔ ማረጋውን አውቃለሁ። በፍጹም እኔ አብሬያቸው እኔ መቼም በፍጹም አብሬያቸው እሷ ብቻ ትፈታ። እኔ ይኸውልህ አንተ ከሷ ጋር ልትሆን ትችላለህ። አንተ ከሷ ጋር ልትሆን ትችላለህ። አብረን እናገኛታለን። ብቻ አናገኛታለን። እኔ አልችልም።